በደቡብ ኢትዮጵያ ክልል ጋርዱላ ዞን ዴራሼ ወረዳ በተቀሰቀሰ ግጭት በትንሹ 11 ሰዎች ሲገደሉ በርካታ የመኖሪያ ጎጆዎች መቃጠላቸውን ነዋሪዎች ተናግረዋል። ግጭቱ በሁለት አርሶ አደሮች መካከል የተነሳ ጸብ ቢሆንም ጠቡ ወደ እርስ በርስ የቡድን ግጭት ማደጉን የዓይን እማኞች ለዶይቼ ቬለ ገልጸዋል። በቀበሌያቱ ግጭት መቀስቀሱን ያረጋገጠው የክልሉ ሰላምና ጸጥታ ቢሮ በበኩሉ አካባቢውን በማረጋጋት ህብረተሰቡን እያወያየ እንደሚገኝ አስታውቋል። የሐዋሳው ወኪላችን ሸዋንግዛው ወጋየው ዘገባ አለው። ባለፈው ሳምንት አጋማሽ የተቀሰቀሰውና ለቀናት የዘለቀው ግጭት የተካሄደው በደቡብ ኢትዮጵያ ክልል ጋርዱላ ዞን ዲራሼ ወረዳ ውስጥ ነው። ግጭቱ በወረዳው ሆልቴ፣ ሃይበና፣ አርጊሌና በሐቃ በተባሉ ቀበሌያት ውስጥ የተነሳው በሁለት ግለሰቦች መካከል በተጀመረ አለመግባባት መሆኑን ነው ሁለት የአካባቢው ነዋሪዎች ለዶይቼ ቬለ የተናገሩት። ደን ነበር ውል መሬት ተብሎ የሚጠራው ይሄ መንግስት በደን ከልሎ ነበረ። እዛ ላይ ያው ደኑን ሄደን እናርሳለን በማለት ደን ውስጥ ቃሉና በጥይት ይመታታሉ። አሁን ወደ ሰፈር ገቡና አንድ ቀየማ የምትባል መንደርን አንድ ቀወን መንደርን አወደሙ። የተፈጠረው ወየሳ ደን የሚባል አለ። ወየሳ ደን ውስጥ ልጆች ተጋጩና ጤና በሌለበት ቦታ ላይ የኦነታ ሰዎች ወደ የቀየማን ጎጆ ጨርሰው አቃጠሉ። ለዓለም ሰዎች ወደ የሚኖሩበትን ሰፈር በአጠቃላይ ያቃጠሉ። ለምንድን ነው ያቃጠሉት ጎጆውን? እናንተ ናችሁ በእኛ ላይ ነገር የተሰቀሳችሁት እንጂ እናንተ ባትኖሩ ደን ወየሳ ደን እናርስ ነበር ብለው ነው። ወየሳ በተባለ ደን ውስጥ በእርሻ መሬት ምክንያት የተነሳው የሁለቱ ግለሰቦች አለመግባባት ወደ ቡድን ግጭት ማደጉን ነዋሪዎች ተናግረዋል። በቀበሌያቱ ማህበረሰብ አባላት አንዳቸው በሌላኛቸው ላይ ጥቃት መፈጸማቸውን የጠቀሱት የዓይን እማኞቹ በዚህም በሰው ሕይወትና ንብረት ላይ ደረሰ ያሉትን ጉዳት አስረድተዋል። የ11 ሰው ሕይወት ነው ያለፈው። ሰባዊ መሆን በግምት ቤቱ ሁሉ ተቃጥሏል። ሳር ቤት አንድ ቦታ ናቸው። ሁሉ በቀበሌ ተከፋፍለው ነው። አዎ እኔ ብቻ ልጠቀም፣ እኔ ብቻ ልጠቀም፣ እኔ ብቻ ልረስ፣ እኔ ብቻ ማረስ አለብኝ፣ ሌላው ማረስ የለበትም ብሎ ነው። ኦነታ በዲራሼ ውስጥ አንድ ቀበሌ ነው፣ ሆልደም አንድ ቀበሌ ነው። እነዚህ ሁለት ቀበሌዎች ከ10 በላይ ሞቷል። ቤት ሲያቃጥሉ ከቤት ጋር የተቃጠሉ አሉ። ዶይቼ ቬለ ግጭቱን አስመልክቶ የጠየቃቸው የጋርዱላ ዞን ዋና አስተዳዳሪ አቶ ብርሃኑ ኩናሎ ወደ አካባቢው ተጉዘው እያረጋጉ መሆናቸውን በመጥቀስ ባልተጠናቀቀ ጉዳይ ላይ መግለጫ መስጠት ያስቸግረኛል ብለዋል። በዞኑ ግጭት መቀስቀሱን ያረጋገጠው የደቡብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ በበኩሉ አሁን ላይ አካባቢው ወደ ተረጋጋ ሰላም እየተመለሰ እንደሚገኝ ትናንት በተረጋገጠ የፌስቡክ ገጹ ላይ ባወጣው መግለጫ አስታውቋል። ቢሮው ምንም እንኳን በሰውና በንብረት ላይ ስለደረሰው ጉዳት በአሃዝ የጠቀሰው ነገር ባይኖርም በአሁኑ ወቅት ከቀበሌያቱ ነዋሪዎች ጋር ውይይት እየተደረገ እንደሚገኝ የጠቀሰው ቢሮው ለግጭቱ መንስኤ የሆኑ ጠባጫሪ ያላቸው ግለሰቦችም ተጣርተው በሕግ ይጠየቃሉ ብሏል። በቀጣይ ለግጭት ምክንያት የሆኑ አለመግባባቶችን በመለየት ዘላቂ መፍትሄ ለመስጠት እንደሚሰራም ቢሮው በመግለጫው ጠቁሟል። መረጃዎች እንደሚጠቁሙት አሁን ላይ የክልል የፌዴራል ፖሊስና የመከላከያ ሰራዊት አባላት ወደ አካባቢው መግባታቸውን ተከትሎም በቀበሌያቱ አንጻራዊ ሰላም እየሰፈነ ይገኛል። በግጭቱ ተደናግጠው ወደ ተለያዩ አካባቢዎች ሸሽተው የነበሩ ነዋሪዎችም ወደ መንደራቸው እየተመለሱ እንደሚገኙ ዶይቼ ቬለ ከነዋሪዎቹ አረጋግጠዋል። ሁሉም አካባቢ አሁን ሰው ከተፈናቀለበት አካባቢ እየመለሱ ፌዴራል ፖሊስና መከላከያ ሆኖ ያው በጫሞ ወይም ነጭ ሳር ቢራው ፓርቲ የሸሹ ሰዎች ከጫካ የሄዱ እየመለሱ አሁን አካባቢው ያው ሰው ወደ ቤቱ እየተመለሰ የሞተ ሰው እየተቀበረ ያለውና ያው እኛም እንደ የአካባቢው ሁኔታ ከተፈናቀልንበት እና ከሸሸንበት ከጫካ ወደ ቤት እየተመለስን ነው ያለነውና። ለዶይቼ ቬለ ሸዋንግዛው ወጋየው ከሐዋሳ። የመጨረሻው ዘገባችን ወደ ጅቡቲ ነው የሚወስደን። ጅቡቲ በአፍሪቃ ቀንድና አካባቢው ራሷን የኢንቨስትመንት የቱሪዝምና የሰላም ማዕከል ለማድረግ ጥረት እያደረገች መሆኑን የሀገሪቱ ጠቅላይ ሚኒስትር ተናገሩ። በአፍሪቃ ቀንድ ቀጠና በፖለቲካዊና በንግድ መስመርነት ቁልፍና ስልታዊ ጠቀሜታ ያላት ትንሿ አገር ጅቡቲ በአህጉሩ በጎ ምጣኔ ሀብታዊ ትስስር ለመፍጠር ያስችላል ያለችውን ሁለተኛውን ዙር ዓመታዊ የኢንቨስትመንት ጉባኤ ዛሬ ማካሄድ ጀምራለች። በሀገሪቱ ጠቅላይ ሚኒስትር ጅቡቲ ቀጠናዊ የሎጂስቲክ የወደብና የዲጂታል ገበያ ልማትን ለማስፋፋት ከምታደርገው ጥረት ባለፈ የአፍሪቃ ህብረት ኮሚሽንን በሊቀመንበርነት የሚመሩ ሰው ማስመረጧ
ለአካባቢው ሰላም በጎ ጅምር የመያዟ ጉልህ ማሳያ አድርገው ጠቅላይ ሚኒስትሩ ጠቅሰዋል። ጅቡቲ ላይ የሚካሄደውን ስብሰባ የቃኘው ወኪላችን ሰለሞን ሙጬ ከዚያው ዘገባ ልኮልናል። የጅቡቲ ሉዓላዊ የሀብት ቋት በሚባለው ተቋም ባለፈው ዓመት የተጀመረው ይህ ጅቡቲ እያዘጋጀችው ያለው ዓመታዊ ዓለም አቀፍ የንግድ የኢንቨስትመንትና የምጣኔ ሀብት ማስፋፊያ ጉባኤ ኢንቨስትመንት በመላ አፍሪካ እንዲስፋፋ ታልሞ ያንንም ለማበረታታት የሚከናወን ነው ተብሎለታል። ዛሬ ጅቡቲ ከተማ ውስጥ ተጀምሮ ነገም በሚቀጥለው በዚህ መድረክ ላይ ከልዩ ልዩ አህጉራዊ ተቋማትና ድርጅቶች የተሰባሰቡ የትልልቅ ኩባንያዎች መሪዎችና ተወካዮች እየተሳተፉበት ነው። የዚሁ ተቋም ዋና ስራ አስፈጻሚ ዶክተር ስሊም ፍሪያኒ የጅቡቲ ፎረም ዓላማ የአፍሪካን የፋይናንስና የንግድ ማህበረሰብ ማገናኘትና የሀገሪቱን ልዩና እያደገ የመጣውን የንግድና ኢንቨስትመንት እድሎች እንዲጠቀሙ መምራት ነው ብለዋል። መረጋጋት በተሳነው በዚህ የአፍሪካ ቀንድ ከባቢ በአንጻራዊነት የተረጋጋ የፖለቲካ ምህዳር ያላት ጅቡቲ ዓለም አቀፍ ኩባንያዎች፣ ባለሀብቶችና ሀገራት ጭምር ከተለመደው የወደብ አገልግሎት ባሻገር በስፋት ሀብታቸውን በሌሎች መስኮችን ፈሰስ አድርገው እንዲያለሙ ዛሬም ጥሪ አድርጋለች። የጅቡቲው ጠቅላይ ሚኒስትር አብዱል ቃድር ከሚል መሐመድ ከውስጥ በመረጋጋታችንና ከለውጥ ጋር መላመድ በመቻላችን እንኮራለን ብለዋል። አክለውም የጅቡቲ የአፍሪካ ህብረት ኮሚሽን ሊቀመንበርነት ለአህጉሪቱ አዲስ ለውጥ እንደሚያመጣ ጥርጥር የለውም የሚል መልእክት አስተላልፈዋል። ለአፍሪካ በጣም አስቸኳይና ቅድሚያ የሚሰጠው ጉዳይ ሰላምና ደህንነት ነው። ያለዚያ የብልጽግና ህልማችንን የማይደረስበት ሆኖ እናገኘዋለን። በአፍሪካ ብቻ ሳይሆን በዓለምም በዲፕሎማሲ የረጅም ጊዜ ልምድ አለን። ግጭትን ለመፍታት ሀገራችን በመላው አፍሪካና ከዚያም በላይ የዓለም የውይይት መነሻ እንድትሆን ጠንክረን እንሰራለን። በጉባኤው ላይ ባለፈውም በዚህኛውም ዓመት የተሳተፈ አንድ ኢትዮጵያዊ ከምንም በላይ የሀገሪቱ ሰላምና መረጋጋት በአዎንታ የሚጠቀስ መሆኑን አብራርቷል። ስቴብል የሚባል ሀገር ነው። ያውም በጣም ፍራጃይል በሆነው ሆርን ኦፍ አፍሪካ ላይ ተገኝታ ይሄን ያክል ስቴቢሊቲ መኖሯ በጣም ኢምፖርተንት ያደርጋታል። የጅቡቲው ጠቅላይ ሚኒስትር አብዱል ቃድር ካሚል መሐመድ ወደቦቻችን የኢኮኖሚያችን የጀርባ አጥንት ሆነው መቆየታቸው ተገቢ ነው ሲሉ ተደምጠዋል። ሀገራቸው የኢትዮጵያና የአብዛኛው የምስራቅ አፍሪካ መግቢያ በር በመሆን በማገልገሏ ኩራት እንደሚሰማቸውም ተናግረዋል። ኢትዮጵያዊው የጉባኤው ተሳታፊም በዚህ ይስማማል። አሜሪካ፣ ቻይና፣ ጃፓን፣ ብዙ አውሮፓ ሀገሮች ፈረንሳይን ጨምሮ ሚሊተሪ ቤዝ አላቸው። ቻይና ዓለም ላይ ካላት ብቸኛው ከሀገሯ ውጭ ያለ ሚሊተሪ ቤዝ ያለው ጅቡቲ ነው። ይሄም የጅቡቲን ሲግኒፊካንስ በትልቁ ያሳያል ብዬ አስባለሁ። ለኢትዮጵያም የወደብ አገልግሎት በመስጠት ትልቅ ጥቅም ታገኛለች። ሌሎቹንም አጎራባች ሀገሮች ትጠቅማለች። አሁን ደግሞ በዲጂታል ሴክተሩ በውቅያኖስ ስር የሚያልፈው የኢንተርኔት ኬብል በሷ ስለሚያልፍ ለአፍሪካም እንደ ጌትዌይ እያገለገለች ትገኛለች። ጅቡቲ ከመርከብ ማጓጓዣነት አልፋ የባህር የተፈጥሮ ሀብቷን ለመረጃ መተላለፊያ ማዕከልነትም እየተጠቀመ ችበት ትገኛለች። በዲጂታል መሰረተ ልማትና በፋይናንስ አገልግሎቶች ላይም አልሚዎችን የሚመቹ አሰራሮችን እየዘረጋች ትገኛለች። ብዝሃ የኢኮኖሚ አማራጮችንም በዚህ ምክንያት ወደ ማስፋቱ እያማተረች ትገኛለች። በቀይ ባህር መስመር ውስጥ ቁልፍ ሚና ያላት ሆና የምትገኘው ጅቡቲ በአፍሪካና በኤስያ የዓለም ንግድ መተላለፊያ መንገድ፣ የስዊዝ ካናልና የአውሮፓ መገኛ መስመር እንዲሁም የባበል መንደብ ወሽመጥ መጠበቂያ በመሆኗ የዓለም የንግድ ልውውጥ ስርዓት ውስጥ እጅግ የላቀ ሚና ትጫወታለች። የዚህ ዓመታዊ ጉባኤ ዓላማም ይህንን በተሻለ ደረጃ ማሳደግ ስለመሆኑ ተገልጿል።